Hello everyone, welcome to English with Atuno video lesson channel. እንኳን ደህና መጣችሁ። ደህና ናችሁ? እንደምን ሰንብታችኋል? እሺ፣ ወደ አዲሱ ትምህርት ከመግባታችን በፊት ባለፈው ላስታውሳችሁ ስለ ዩኒት ስንት ነው ዩኒት 6 ላይ ስለምንድን ነው የተማራችሁት የሚለውን ነው። እንደገና ሄዳችሁ ቪዲዮውን ሪቫይዝ እንድታደርጉት ነው። ስኩል ኦብጀክትስ የሚል ነው የተማራችሁት። ሄዳችሁ እስከምትይዙት ድረስ ደጋግማችሁ ማየት ነው። ደጋግማችሁ ማየት ከያዛችሁት በኋላ አያስፈልጋችሁም ማለት ነው። እሺ፣ የዛሬ ትምህርታችን ደግሞ ዩኒት 7 ወርድ ፕራክቲስ አባውት ዋይልድ አኒማልስ ይላል። ዋይልድ አኒማልስ ማለት ምን ማለት ነው? የዱር እንስሳ። የዱር እንስሳ ስንል እዚህ ላይ ሁሉንም በውሃ ውስጥ የሚኖሩትን በመሬትም የሚኖሩትንም ይጨምራል። እዚህ ቶፒክ ላይ በሁሉም ለማዳ ያልሆኑትን እንስሳዎች ይጨምራል ማለት ነው። ስለዚህ ዋይልድ አኒማል የምናወራው ለማዳ ስላልሆኑ እንስሳዎች፣ ከሰው ጋር ስለማይኖሩት፣ አብረው ስለማይኖሩ እንስሳት እናወራለን ማለት ነው። እሺ፣ እንደተለመደው complete the blank space with the correct word in the following sentence from the given alternatives below ይላል። ትእዛዙ ምንድን ነው የሚለው? በተሰጠው በክፍት በሆነው አረፍተ ነገር ውስጥ ትክክለኛውን ቃል ለአረፍተ ነገር የሚስማማውን ከተሰጡት አማራጮች አንዱን ወርድ ሙሉ ነው የሚለው። እሺ፣ ከበፊቱ አካሄዴ የዛሬው ደግሞ ለየት ይላል። እንዴት ነው? ኖት ይላል። አስታውሱ። you can get the answer of each question after you did the whole word practice below and check whether your answer is correct or not. አሁን በፊት መልስ እየነገርኳችሁ ነበር እየሄድኩኝ ነበር። አሁን መልሱን አልነግራችሁም። እያንዳንዱን ጥያቄ በመጨረሻ ላይ መልሱን አስቀምጥላችኋለሁ። እናንተ እንደገና ቪዲዮውን ስታዩ እየሰራችሁ ከሰራችሁ በኋላ ምን ያህል ትክክል ነው ብላችሁ ቼክ ማድረግ ትችላላችሁ መልሳችሁ። እኔ ግን እያንዳንዱ ምርጫ በእያንዳንዱ ጥያቄ ያሉትን የአራቱን ምርጫዎች ወይም የአምስቱን የጥያቄ ምርጫዎች መልስ እየነገርኳችሁ ይሄዳለሁ። መልስ የቃላቶቹን ትርጉም እየነገርኳችሁ ይሄዳለሁ። እናንተ እንደገና ጥያቄውን ትሰራላችሁ ማለት ነው። ከዛ ከሰራችሁ በኋላ ደግሞ መልሳችሁን ሄዳችሁ ቼክ ታደርጋላችሁ። አንሰር ብዬ መልስ ሰጥቻለሁ። ለአንደኛው ለምሳሌ መልሱ ኤ ከሆነ ኤ፣ ቢ ከሆነ ቢ፣ ሲ ከሆነ ሲ ብዬ ሰጥቻለሁ። በሌተር ሰጥቻለሁ። እሷን በደንብ እዩ። ይሄን ለማግኘት መልሱን በትክክል ለማግኘት እኔን ካሁኑ በደንብ ማዳመጥ አለባችሁ። ካላዳመጣችሁ መልሱን ላታገኙ ትችላላችሁ ማለት ነው። እሺ፣ ኖት you can get the answer of each question after you did the whole word practice below and check whether your answer is correct or not ይላል። ምንድነው? ማሳሰቢያ ነው። ሁሉን የጥያቄው የወርድ ፕራክቲሶቹን ጥያቄዎች ከሰራችሁ በኋላ መልሱ አለላችሁ። መልሱን ቼክ አድርጉ። እናንተ ትሰራላችሁ መጀመሪያ እያንዳንዱን ጥያቄ። ከዛ በኋላ ደግሞ ከጨረሳችሁ በኋላ ትክክል ነኝ አይደለሁም እያላችሁ ቼክ ማድረግ ትችላላችሁ ማለት ነው መልሳችሁ። እና እንደዚህ ሲሆን ቃላቱን በደንብ ማወቅ ትችላላችሁ ማለት ነው። የእንግሊዝኛውን ቃል ወደ አማርኛ ሲተረጎም ምን ማለት እንደሆነ በደንብ ታውቁታላችሁ ማለት ነው። እና በዚህ መሰረት ነው ዛሬ ማስተምራችሁ። በደንብ ተከታተሉኝ። እሺ፣ ነምበር 1 ዳሽ ኢዝ ኤ ላርጅ ዋይልድ ካት አኒማል ዛት ሃዝ የሎ ፌቨር ብላክ ስትሪፕስ ኤንድ ኢት ኢዝ ሃንተር ኢትስ አዘር አኒማልስ። ምንድን ነው የሚለው? ዝርያው ካት ነው የሚለው። ካት ካለ ካት ሳይሆን ዝርያው ማለት ነው። የካት ዘር ነው ማለት ነው። በካት ዘር የሚመደቡ አኒማሎች አሉ፣ ብዙዎች አሉ።
ስለዚህ ኢዝ ኤ ላርጅ ዋይልድ ካት አኒማል ላርጅ ነው፣ ትልቅ ነው፣ ለማዳ ያልሆነ የዱር እንስሳ። አዝ የሎ ፈር፣ የሎ ፈር ማለት ቆዳው ወይም በቆዳው ላይ ምን አለ? ፀጉሩ ምንድን ነው? የሎ ነው። ቆዳ ላይ እንደገና ስትሪፕ መስመር ያለው ስትሪፕስ ማለት መስመር ያለው ማለት ነው። ኤንድ ኢት ኢዝ ሃንተር ኢት ኢዝ አዘር አኒማልስ አዳኝ ነው። ሌሎችን በማደን እየገደለ እየበላ የሚኖር እንስሳ ነው። የሎ የሚላለው ቀለሙ ምን እንደሆነ ስትሪፕስ የሚባላሉት አዳኝ ነው። ሌሎችም አዳኝ ሊኖሩ ይችላሉ ከተሰጡት አረፍተ ነገር ቃላቶች ውስጥ ግን መለያ ተቀምጦላቸዋል። የትኛው ነው? ኤ ታይገር፣ ቢ ላዮን፣ ሲ ላዮነስ፣ ዲ ሃይና ይላል። አሁን እዚህ የምታዩቸው አዳኝ ሊሆኑ ይችላሉ። ሁሉም አዳኞች ናቸው። ነገር ግን የሎ ፈር ያለው ማን ነው? ስትሪፕ ያለው ማን ነው? መስመር የሎ እና ስትሪፕ ያለው። የሎ ማለት ቢጫ ማለት ነው፣ ቢጫ መልክ። ስትሪፕ ደግሞ አግድ መስመር ያለው ማለት ነው። ኤንድ ኢት ኢዝ ሃንተር ኢት አዘር አኒማልስ። ሌሎቹም ያድናሉ፣ ዋይልድ አኒማሎች ናቸው፣ የካት ፋሚሊ ናቸው። ስለዚህ ከዚህ ውስጥ የትኛው ነው መልሱ? እኔ መልሱን እያንዳንዱን ቃል ትርጉም እየነገርኳችሁ ይሄዳል። ታይገር ማለት ነብር ማለት ነው። መልሱን አልነግርም አሁን። መልሱ ታች ሰጥቻለሁ። ቢ ላዮን ማለት ደግሞ አንበሳ ማለት ነው። ሲ ላዮነስ፣ ሴቷ አንበሳ ላዮነስ ተብላ ትጠራለች። ዲ ሃይና ጅብ ነው። ስለዚህ እዚህ ላይ ትርጉም ብቻ ሳይሆን ስፔሊንጉን፣ ድምፁን፣ አነባበቡን በደንብ እየተከታተላችሁ መሄድ ነው። እንግዲህ እኔ ሳነብ እንዴት ነው ማነበው? ትርጉሙ ምን አለ እያላችሁ ስፔሊንጉስ ምንድን ነው? ስፔሊንጎቹን ደግሞ ማየት በደንብ ቃላቱን ይሄን ስታውቁ ቃላቱን በደንብ ታውቃላችሁ ማለት ነው። ስለዚህ ታይገር ማለት ምንድን ነው ያልኳችሁ? ነብር፣ ቢ ላዮን አንበሳ፣ ሲ ላዮነስ ሴት አንበሳ፣ ዲ ሃይና ጂም ማለት ነው። እና ይሄን አትርሱ። መልሱን አልነገርኳችሁም። መልሱ ታች ላይ ነው፣ መጨረሻ ከሰባቱ ጥያቄ በኋላ ነው ያለው። ዳሽ ኢዝ ኤ ዋይልድ አኒማል ዊዝ ሬዲሽ fur that looks dark. It usually hunts small sheep and goats. እንዴት ነው? ዋይልድ አኒማል ነው። ይሄ ቀይ ነው መልኳ፣ ፀጉሯ፣ የቆዳዋ ፀጉር ምን አይነት ነው? ቀያማ ነው። ምን ይመስላል? ውሻን ይመስላል። It usually hunts small sheep and goats. በተለይ ብዙ ጊዜ ትናንሽ በጎችን፣ ትናንሽ ፍየሎችን እያደነ የሚበላ እንስሳ ነው። ይህ ማን ነው? ሌሎችም ሊያድኑ ይችላሉ። ሬዲሽ ፈር የሆነው የትኛው ነው? ቀያማ ፀጉር ያለው እንስሳ ውሻን የሚመስል የትኛው ነው? ሁልጊዜ ትናንሽ ምንድን ነው በጎችና ፍየሎችን እያደነ የሚበላ ማን ነው? ብዙ ጊዜ ነው። ኤ ወልፍ ማለት ተኩላ ማለት ነው። ይሄም አዳኝ ነው። በእርግጥ አዳኝ ነው፣ ግን መልኩ ምንድን ነው? ብቻውን ነው የሚንቀሳቀስ ወይስ በመንጋ የሚል ነገሮች መለያ ባህሪ ያላቸው፣ አንድ አይነቱ ነው መለያ ባህሪ ያላቸው እና ግሩፕ ኦፍ ወርድስ የተባሉት ለዚህ ነው። ግሩፕ ኦፍ ወርድስ ናቸው እነኚህ። ወልፍ አንድ ምድቡ ነው፣ የሚያመሳስላቸው አለ፣ የሚለያዩበት አለ። ስለዚህ የትኛው ነው የተለየው እንደማለት ነው። ወልፍ
የትኛው ነው ለመልሱ የሚስተካከለው ለጥያቄው? ወልፍ ማለት ተኩላ ማለት ነው። ፎክስ ቀበሮ ማለት ነው። ቦር ማለት ደግሞ አንዳንድ አካባቢ ከርከሮ ይሉታል። አንዳንድ አካባቢ ደግሞ የበረሃ አሳማ ይሉታል፣ የቆላ አሳማ ይሉታል። እና አሳማ መሰል ነው እና መልኩ ብራውን ነው። አሳማ በአብዛኛው የከተማ ውስጥ የምናያቸው አሳማዎች ነጫጮች ናቸው እና ከርከሮ ይሉታል። እንደዛ እየገደሉም ይበሉታል። ማን ነው? ዲ ቤር። ቤር ማለት ድብ የሚባለው ከቦር ጋር መልኩ ይመሳሰላል እና ትልቅ እንስሳ ነው። አስፈሪ ነው። ቤር ድብ የሚባለው ነው። ሰምታችሁ ከሆነ እንግዲህ ወላጅን ጠይቆ ድብ ምን አይነት ነው፣ ምንድን ነው የሚያደርገው ብላችሁ ወላጁን ጠይቁ እስቲ። ቤር ማለት ሲነበብ ቤር ነው፣ ቢር አይደለም፣ ቤር ይባላል። እንግዲህ ወልፍ ምን አልኳችሁ? ተኩላ፣ ፎክስ ቀበሮ፣ ቦር ከርከሮ ወይም ቆላማ ወይም የዱር እንስሳ። በቃ የዱር እንስሳ ማን ነው? የዱር አሳማ በሉት። ከርከሮ ወይም የዱር አሳማ። ዲ ቤር ድብ ይባላል በአማርኛ። እና መልሱ የትኛው ነው? ታች እንግዲህ ከሰራችሁ በኋላ መልሱን ሄዳችሁ ቼክ አድርጉ። ነምበር 3 ዳሽ ኢዝ ኤ ዋይልድ አኒማል ዊዝ ሆርንስ ዛት ሃዝ ሎንግ ቲን ሌግ ላይክ ኤ ዲር ኤንድ ካን ራን ፋስት። አዎ እዚህ የታች የተዘረዘሩት አኒማሎች በሙሉ ተመሳሳይ ናቸው። የሚያመሳስላቸው ብዙ ነገር አለ። ሁሉም እዚህ ስታያቸው ቀንድ አላቸው። ሁሉም ቀንድ አላቸው። ቀንዳቸው ግን የተለያየ ነው። የተለያየ ነው እና ምንድን ነው የሚለው? ላይክ ዲር ይላል። ዲር ጋር የሚያመሳስለው ምንድን ነው? ሎንግ ቲን ሌግ ላይክ የሚለው ነው። ላይክ ዲር ኤንድ ካን ራን ፋስት፣ ይሮጣል፣ ፈጣን ነው። ይሄ ነው ያለው። ስለዚህ ማን ነው ይሄ አኒማል? ዲር ማለት አጋዘን ማለት ነው። ጌዝል ማለት ደግሞ የሜዳ ፍየል ማለት ነው። የሜዳ ፍየል ይሉታል። ዳይከር ቀበሮ ማለት ነው። ዳይከር ቀበሮ ማለት ነው። አንቶሎፕ ማለት ደግሞ ድኩላ ማለት ነው። ደግሞዋለው። ዴር አጋዘን፣ ጌዜል የሜዳ ፍየል፣ ዳይከር ማነው ሚዳቋ፣ አንቶሎፕ ድኩላ፣ አንቶሎፕ ድኩላ። ስለዚህ ዲርን የሚመስል ራንፋስት ቀንድ ያለው፣ ሁሉም ቀንድ አላቸው፣ ግን ሁሉም ቀንዳቸው ግን አንድ አይነት የተለያየ ሊሆን ይችላል። የተለያየ ነው ቀንዳቸው አበቃቀሉ ምናምን። ስለዚህ ከነዚህ ውስጥ የትኛው ነው መልሱ የሚለውም ሶስተኛ በሚለው ተራ ቁጥር አንሰር ላይ ሄዳችሁ ማየት ትችላላችሁ ማለት ነው። እሺ ነምበር 4 ዳሽ ኢዝ ኤ ዋይልድ ላርጅ አኒማል ዊዝ ኤ ቬሪ ሎንግ ኔክ ኤንድ ሃዝ ስፖትስ ኦን ኢትስ ስኪን። አዎ ትልቅ እንስሳ ነው፣ የዱር አራዊት ነው። ዊዝ ኤ ቬሪ ሎንግ ኔክ አንገት አለው፣ አንገቱ ረጅም ነው በጣም። ኤንድ ሃዝ ስፖትስ ኦን ኢትስ ስኪን ቆዳዎቹ ላይ ስፖት ማለት ነጠብጣብ የሆኑ ነገሮች አሉት። ጥቋቁር ነገሮች ነጠብጣቦች አሉት። ያ እንስሳ ማን ነው? ረጅም አንገት ያለው ላርጅ አኒማል የዱር እንስሳ ማን ነው ነው ጥያቄው። እሺ ኤሌፋንት እንዴት ነው? አንገቱ ረጅም ነው? እንግዲህ ተመራመሩ እናንተ። ኢቤክስ ኤሌፋንት ማለት ያው ዝሆን ማለት ነው። ኢቤክስ ደግሞ ዋልያ ማለት ነው። ዋልያ ኢቤክስ እንደምን ዋልያ።
ያክ ማለት ደግሞ ጎሽ ማለት ነው። ጅራፍ ማለት ደግሞ ቀጭኔ ነው። ደግመዋለሁ። ኤሌፋንት ማለት ምን ማለት ነው? ዞን። ኢቤክስ ያው ፍየል ሆኖ ትልቅ ዋሊያ ኢቤክስ ዋሊያ እየተባሉ የሚጠሩት ማለት። ያክ ጎሽ ላምን የሚመስል ትልቅ የዱር እንስሳ ነው። ትልቅ ያክ እንዲያውም በአማርኛ ተረት አለ። ጎሽ ለልጇ ስትል ተወጋች የሚባል። ልጇን ለማዳን ስትል ከጠላት ጋር ተጋጥማ ተወጋች። ይህ ልጇን ለመከላከል። ጅራፍ ማለት ደግሞ ቀጭኔ ማለት ነው። ኤሌፋንት ዞን ነው። ኢቤክስ ዋሊያ ነው። ያክ ጎሽ ነው። ጅራፍ ቀጭኔ ማለት ነው። 5 Dash is a large, long, dangerous animal with a hard skin that lives in river. It has a large mouth with a lot of teeth in it. አደገኛ እንስሳ ነው። አደገኛ ለሰው ጸር ነው፣ ለሌላ እንስሳ ጸር ነው፣ አስፈሪ ነው። ስኪኑ ጠንካራ ነው። ለጫማ ለተለያዩ ነገሮችን እንሰራበታለን። ቆዳው የሚኖረው ወንዝ ውስጥ ነው። ሰፊ አፍ አለው፣ ብዙ ጥርስ አለው ይላል። ማን ነው ይሄ እንስሳ? ይሄ እንስሳ ማን ነው? ወንዝ የሚኖር ጥርስ ያለው አስፈሪ ቆዳው ጠንካራ ማን ነው ነው ጥያቄው። ኤ ቦ ማለት ዘንዶ ማለት ነው። ክሮኮዳይል ማለት ደግሞ ምንድን ነው? ክሮኮዳይል በክሮኮዳይል አዞ ማለት ነው። ክሮኮዳይል አዞ። ስኔክ እባብ ነው። ቶርቶይስ ኤሊ ነው። ኤሊ ደግሞአለሁ። ቦ ዘንዶ፣ ክሮኮዳይል አዞ፣ ሲ ስኔክ እባብ፣ ቶርቶይስ ኤሊ ናቸው። ከነዚህ ውስጥ ለጥያቄው የሚስማማ መልስ የትኛው ነው? እና መልሱ እንደነገርኳችሁ መጨረሻ ከሰባተኛው ጥያቄ በኋላ አስቀምጫለሁ። ሄዳችሁ ከሰራችሁ በኋላ ማግኘት ትችላላችሁ። Number 6. Dash is a small animal. Usually its color is brown with a long tail and it climbs tree. ኤፕ በእኛ አማሪክ ዲክሽነሪ ትርጉም ጦጣ ማለት ነው። ጦጣ ማለት ነው። ሞንኪ ደግሞ ያው ጦጣንም በሞንኪ ውስጥ ጦጣ አለ፣ ጉሬዛ አለ። ሞንኪ የብዙ ዝርያ ነው። በሞንኪ ስንል የተለያዩ የሞንኪ አይነቶች አሉ። ባቦን አለ፣ ብዙ አሉ። እና ሲ ኮሎምፐስ። አሁን እዚህ ውስጥ የተለየው ፕሮኮፓይን የሚለው ነው። ፕሮኮፓይን ማለት ጃርት ማለት ነው። በሌላ አካባቢ ግራጫ እያሉ ይጠሩታል፣ ወይም ጃርት። እሾህ ያላት እንስሳ ነች። እቺ እሾህ አላት። ጠላት ሲመጣ በእሾህ ነው የምትከላከለው። ስለዚህ ኤፕ እንግሊዘኛዎቹ ዲክሽነሪ ላይ አማሪክ ዲክሽነሪ ያልሆነው እንግሊሽ አማሪክ ዲክሽነሪ ያልሆነው ላይ ትርጉሙ ምንድን ነው የሚለው ጅራት የሌለው ቺምፓንዚን፣ ጎሬላ የሚባሉት ትላልቅ እንስሳዎች ናቸው። እነዛን ነው ኤፕ ብሎ የሚጠራቸው። አማሪክ ዲክሽነሪ ላይ ግን ኤፕ ጦጣ ነው የሚለው። ቢ ሞንኪ ግን ጦጣንም ያካታል፣ ጉሬዛንም ያካታል፣ ሁሉንም ያካታል። ምን አለው? ጅራት አለው ይላል። ጅራት ያለው በእኛ ሀገር ኤፕ ካልኩኝ ጦጣ ነው። ኢትዮጵያ ውስጥ አማርኛው ዲክሽነሪ የሚያወራው
ኤፕ ጦጣ ነው በእኛ ከወሰዳችሁት። ግን በእንግሊዝኛ ዲክሽነሪ ከወሰዳችሁት እንደዛ አይደለም መልሱ ያ ላይሆን ይችላል። እና ተመራመሩና በእንግሊዝኛ በአማርኛ ዲክሽነሪ ሳይሆን በእንግሊዝኛ ዲክሽነሪው ላይ የተጻፈው ምንድን ነው ብላችሁ እዩና መልሱን አስቀምጨዋለሁ። መልስ ይሆናል። ግን እናንተ በአብዛኛው ኤፕ ማለት ጦጣ ማለት ነው በእኛ በአማሪክ እንግሊሽ ዲክሽነሪ። ለምሳሌ ሜሪትን ብታዩት ኤፕ ይልና ጦጣ ነው የሚል እንጂ ቺምፓንዚን ምናምን አይልም፣ ወይም ጎሬላ አይልም። ቢ ሞንኪ ማለት ዝንጀሮ ማለት ነው። ካላምፓስ ጉሬዛ ማለት ነው። ጉሬዛ ምናልባት እነዚህ ጉሬዛ ላታውቁ ትችላላችሁ። ኤፕና በእኛ ሀገር ኤፕና ኮሎምፐ ዛፍ ላይ ነው የሚኖሩት በአብዛኛው በጸበል አካባቢ፣ በሰፈር በወይና ደጋ አካባቢ በደጋም ይኖራሉ ዛፍ ካለ እና ቆላም አሉ። በዚህ አካባቢ የሚኖሩ ናቸው እና ከለራቸውም ይለያያል። ለምሳሌ ኤፕ ስንል በእኛ ሀገር ያለው ዋይት ብራውን ነው፣ ነጫማ ቡኒ ነገር ነው ማለት ነው። ቡናማ ነገር ነው ማለት ነው። ሞንኪ ደግሞ ብራውን ነገር ነው። እሺ ፕሮኮፓይን ማለት ጃርት ነው ብያቸዋለሁ። በአንዳንድ አካባቢ ምንድነው ግራጫ ይሉታል፣ ጃርት ይሉታል። እሾ ያላት እንስሳ ነች። እና የትኛው ነው መልሱ? በእንግሊዝኛው ዲክሽነሪ የትኛው ነው መልሱ የሚለውን ነው የምትሰሩልኝ። እንግሊሽ አማሪክ ዲክሽነሪ ሳይሆን እንግሊሽ ዲክሽነሪ በሚለው በሱ ላይ እዩ። ትንሽ ይሄ ሊከብዳችሁ ይችላል ማለት ነው። ወደ መጨረሻው ጥያቄ እንምጣ። ዳሽ ኢዝ ኤ ቬሪ ላርጅ አኒማል ዛት ዲስአፔርድ ፍሮም ዘ እርዝ። አዎ ላርጅ አኒማል ነው። በአሁኑ ጊዜ በመሬት ላይ የለም። ከጠፋ ብዙ ጊዜው ነው። ማን ነው ይሄ እንስሳ? የጠፋው በህይወት የሌለው አሁን ዝርያው ጠፍቷል፣ የለም፣ በምድር ላይ የለም። ይሄ እንግዲህ በተለያዩ ሳብጀክት ትምህርት በተለይ በሳይንስ ባዮሎጂ ምናምን ስትማሩ የምታገኙት ታገኙአላችሁ። በአብዛኛው እነዚህን እንስሳዎች ከፋፍሎ ላንድ አኒማልስ ሲ አኒማልስ ብሎ ታዩታላችሁ። እዛ ይሄ ወርዶች እነዚህ ወርዶች እዛ ላይ ይጠቅሟቸዋል በአማርኛ ምን ማለት እንደሆነ። ዶልፊን ማለት አሳ ነባሪ መሰል እንስሳ ሆኖ ትልቅ እንስሳ ነው፣ በባህር ውስጥ የሚኖር ነው። ዌል አሳ ነባሪ ነው። ትልቁ የአሳ ክፍል አሳ ነባሪ አጥቢ ነው። ለምሳሌ ሌሎች እንስሳዎች አሳዎች አጥቢዎች አይደሉም፣ እንቁላል ጣዮች ናቸው። ይሄ ግን ያጠባል፣ ትልቅ አሳ ነው ራሱ። ዳይኖሰር ይባላል። ዳይኖሰር ማለት ምን ማለት ነው? ዳይኖሰር ሻርክ። አሁን ዳይኖሰር የሚባለው እንስሳ በአማርኛ ያው ዳይኖሰርስ እንትን የለውም፣ ዳይኖሶርስ ነው በእንግሊዘኛ። እና ይሄን ሻርክ ያው አሳ ነባሪ ነው። በባህር ውስጥ የሚኖር ነው። አደገኛ እንስሳ ነው ማለት ነው። ዶልፊን እና ሻርክ ያው በባህር ውስጥ የሚኖሩ ናቸው። ራይኖሰርስ ማለት ደግሞ ራይኖሰርስ ማለት አውራሪስ የሚባለው ቀንድ ያለው
እንስሳ ነው ማለት ነው። የአማርኛ ትርጉሙን ያደረግኳችሁ እስቲ ዳይኖሶርስ ይባላል። እስቲ ይሄን ፈልጋችሁ የአማርኛ ትርጉሙን አምጡልኝ እናንተ፣ እኔም እስከዛ ፈልጋለሁ አየዋለሁ። እና ዶልፊን፣ ኦል፣ ዳይኖሶር፣ ሳርክ፣ ራይኖሶርስ። ዶልፊን ማለት ያው የባህር አሳ ነባሪ መሰል እንስሳ ነው። ዌል ግን አሳ ነባሪ ነው። ዳይኖሶርስ፣ ሻርክ አሁን በመሬት ላይ የሌለ ነው። ዳይኖሶርስ በህይወት የሌለ ነው። ሻርክ ያው አሳ ነባሪ እንስሳ ማለት ነው፣ ግን ጎጂ ነው። መርከብ ሁሉ ሊገለብጥ ይችላል። ራይኖሶርስ ማለት ደግሞ አውራሪስ ማለት ነው። እሺ የዛሬ የወርድ ፕራክቲስ ኤክሰርሳይሳችን ይሄን ይመስላል እና ከሰባተኛው ከኤፍ በታች የሰባተኛው እስከ ኤፍ ያልኩትን ይበሉት፣ ችግር የለውም። ኤፍ ብትሉትም ምንም ችግር የለውም፣ የሚያመጣው ችግር የለም። ዋናው ምርጫው የትኛው ነው መልሱ ነው ለጥያቄው። አንሰር ኦፍ ዘ አባቭ ወርድ ፕራክቲስ ኮስችንስ ይላል። አንሰርስ ኦፍ ዘ አባቭ ወርድ ፕራክቲስ ኮስችን፣ ከዚህ በላይ የተሰጡት ወርድ ፕራክቲስ ኮስችኖች መልሶች ነው የሚለው። ከ1 እስከ 7 መልስ ተሰጥቷል። ከሰራችሁ በኋላ ነው ሰርታችሁ ወደዚህ ትመጣላችሁ። እኔ ከነገርኳችሁ አኳያ መልሱ ምንድን ነው ተረድቻለሁ ወይስ አልተረዳሁም? እና ደጋግማችሁ ቪዲዮን ስታዩት ቃላቱ ይገባችኋል ማለት ነው። ስለዚህ የዛሬን ትምህርት እዚህ ላይ እንጨርሳለን። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ባይ ባይ ካልኩኝ በኋላ ምንድን ነው ላይክ፣ ሳብስክራይብ እና ሼር ማድረጋችሁን አትርሱ። ለሌሎች ወዲያው ቪዲዮ እንዲደርስ ትምህርቱን በደንብ እንዲያገኙ እንዲሆኑ ነው መልእክቴ። ባይ